እየሄደች ሩታ እያፈጣጠነችው ነው ማለት ነው ከደስታ ጋር ፈጠን እያሉ እንግዲህ ትናንትና የምሳው ወደ ራት ተቀይሮ ያው ልጇን ጥላ ከደስታ ጋር አደረች አሉ። እኔ አላየሁም አሉ ብቻ ነው የምሰማው። አብርሽ ጋር ስትወዳደር ልጇን ጥላ ማለት ነው። ግን የሶስት ወር ልጅ ጥለሽ ውጭ ማደር ተገቢ ነው እንዴ? እኔ አይመስለኝም። አቶ ደስታ የሆነ እቅድ አላቸው ማለት ነው። የሆነ እቅድ አላቸው ማለት ነው። ትንሽ ማሰብ አለብሽ። ቤተሰብ ምን አይነት ነገር ይዞ እንደመጣ ምን እንደሆነ እንዴት እንደሆነ ማጣራት የሆነ በቃ ኒንጃ የሆነ ጉዳት ሲደርስብን ብቻ ነው ማሰብ የምንጀምረው ማለት ነው። እና እንግዲህ ትናንትና ምሳ ልጋብዝሽ ሲላት ነበረ። ቪዲዮ ላይ አይታችኋል። የምሳው ወደ ራት ተቀይሮ ለምሳ እንደወጡ በዛው አልመጡም አሉ። እንግዲህ ጎረቤት ነው አሉ ሲያወራ የሰማሁት። እኔ አይደለሁም ግን እኔ አላየሁም አልሰማሁም። እኔ ሲያወሩ ብቻ ነው የሰማሁት። እንዳትጨምሩኝ የታየሽ እንዳትሉኝ፣ እኔ አላየሁም ሲያወሩ ነው። ከዛ ጎረቤት ተደውሎላቸው ማታ ልጇን ጥላ ቀን እንደወጣች በዛው አደረች አሉ። በዛው አደረች። ደስታ ተዝናኝ ፏበይ። ምን አባቱ ልጅ ከኔ ጋር ታመጩ የለም ወይ? ሴት ወንዱን ትወልጅ የለም ወይ? ይሄ የአብርሃም ልጅ አያስፈልገንም ብሏታል። አያስፈልገንም የአብርሃም ልጅ ሲላት በመጠጥ ታነሳስታ ያንን የምትወደውን የምሳሳለትን ልጇን ጥላ ከደስታ ጋር ሌላ ልጅ ልታመጣ አይደለ እላችኋለኝ። የ9 ወር የአንድ ቀን መዘዝ ካለ 9 ወር አይመዘዝ ብሎን የሀገሬ ሰው ሲታለት እኔ የለሁበትም። ሩታ አልፈሽ ይህን ሰውዬ ምን ብሎ መጣ? ምን እስቲ ከስር ከመሰረቱ እኮ አጣልቶ ነው የሰው ልጅ ገና በፍቅር የሚወድቀው ማለት ነው። ገና 2 3 የተገናኘው ብለሽ ለዛውም ቤትሽ እየመጣ እውነቴን ነው የምላቸው። አንዳንዴ በሴትነታችን የሚጠቀሙ ወንዶች አሉ። በሴትነታችን በብልጭልጭ ነገር እያታለሉ ማለት ነው። አንቺም አሁን በብልጭልጭ ነገር እየታታለልሽ ነው። እሱን ደግሞ አላሳጣሽም አብርሽ። ብትፈልጊ ወርቅ ብትፈልጊ መኪና ገዝቶ የሚሰጥ ባል ነበር ያለሽ ማለት ነው። ግን አሳልፈሽ ለሰው ሰጠሽው እንጂ። ለማንኛውም ሄርሜላ እንኳን ደስ ያለሽ ብለናል። እንግዲህ አብርሽን የራስሽ አድርገሻል ዛሬ። ያው እንግዲህ ሩታዬ ከደስታ ጋር ማን ስትቀጭ አድራለች። እንደ አብርሽ ታልሆነላት ግን ትመለስብሻለች ማለት ነው። እሱን እኔ አላውቅም። ያው እንግዲህ ዛሬ ቀምሰዋለች። በቃ ቀመሰችው በኋላ ይመቻል አይመችም አስተካክራ በቃ ያው የልጅ አባቴ ይሻለኛል ብላ ተቀመስኩማ ምን አባቱ እሱ የሚያደርገውን እኔ ማድረጊያለሁ ብላ ወደ ልጁ አባት ትመለሳለች ማለት ነው። በነገራችን ላይ ሴትነታችንን ለማንም መጠቀሚያ ማድረግ ጥሩ አይደለም። ይህ ድራማም ቢሆን ምንም እውነተኛም ቢሆን መጀመሪያ ራስሽን ማስከበር ነው ያለብሽ። ገና ከመንጣቱ በሄርሜላ ስንስቅ የነበረው ሩታ ጀግናና ስንልሽ የነበረው ካለ ምክንያት አይደለም። ጀግንነሽን አይተን ነበር። አሁን ግን የሆነ በቃ እንጃ የሆነ በቃ ሴት ልጅ እንዲህ እንደ ሄርሜላ ትለክሻለሽ ሩታ፣ አንቺ ጀግና ነሽ እያልን ስንልሽ የነበረው አሁን ያ ሁሉ ጀግንነትሽ የጠፍቶ ነው። አላስ ላይ ጥለሽ ውጭ ከማደር እኔ አላረገውም። ልጅ ገና የሶስት ወር ጨቅራ ጥለሽ ማለት ነው። ለዛውም ለሰራተኛ በአሁኑ ጊዜ ባልታመነ ሚዲያው ላይ የሚታየው ነገር እኮ በትክክለኛው ሁኔታ ነው። አሁን ህጣን ላይ ጥላችሁ የምትሄዱ እናቶች ማለት ነው። አብሶ በኢትዮጵያ ውስጥ ያላቸው እናቶች እንዲጨክናቸው ጥላችሁ ልጆቻቸው እንደምከዱ አላውቅም። ነውስ ሚዲያውን ወደ ኋላ እያደረጋችሁ እየተከታተላችሁ ነው። እንኳን የ3 ወር ቀርቶ ማለት ነው የ1 ዓመት ምናምን ልጅ ይኸው ምን እንደሚደረግ እያያችሁ ነው። ይህ አሁን ደግሞ የመጣብን ነገር ማለት ነው ኢትዮጵያ ውስጥ የህጣን ልጅ መሰዋት ሆኗል ስራው። ስለዚህ ሩታ ልጅሽን እየጣልሽ ባተጂ በኋላ ይቆጭሻል። አንድ ነገር ቢሆን ልጅሽ ሰው እንኳን ያንቺን ጉዳት ግን ስትንዘላዘል ልጇን እንደዚህ ያደረገች ነው የምትበየው። በአሁኑ ጊዜ ለሰራተኛ ልጅሽን አምነሽ ጥለሽ እየሄድሽ ይህን የመሰለ ልጅ እንዴ! ምንም እኮ ፎቅ ላይ ብትኖሪ ዘበኛ ቢኖርም ብዙ ነገር ሊከሰት ይችላል። በአሁኑ ጊዜ ማንንም ማመን አይቻልም። እናት ለልጇና
ለገዛ ልጇ የማትታመንበት ቀን ነው የመጣው ማለት ነው። እና ለዚህ ልጅሽን ጥለሽ ከደስታ ጋር አይከብድም? እንዲህ አይከብድም? አብርሃም አበርንበት፣ ጮህንበት፣ ሩታን ሄርሜላን ተሳደብን ዛዳ ከአንቺ ምን እንማራለን? ከሄርሜላ ይህንን አይነት ተማር። አንቺ ምንዛው እንደሷው ተው እንጂ ምን ታስተምሩናላችሁ? ጠንካራ ጀግና ሴት የምትበይ እኮ ልጅሽን ስታሳድጊ ነው። ቢያንስ እንኳን እስከ 6 ወር ትዕግስት የለሽም እንዴ? ምንድን ነው ትዕግስት እኮ የሚባል? አንዳንዶቹ ምን ነው እሱ ሲሄድ ትላላችሁ። እሱ እኮ ማለት ነው እሱ እኮ ቢያንስ የሆነ አለ አይደለ? አባት ነው። ብዙዎቹ አባት እናት ነው እንጂ መስዋዕትነት የሚከፍለው አባት ብዙ ጊዜ ለልጆቹ ብዙ ጊዜ አንዳንዶች አባቶች አሉ ኃላፊነት የሚወስዱ ማለት ነው። ኃላፊነት ወስደው ልጆቻቸውን ከእናት አብልጠው የሚያሳድጉ ማለት ነው። ግን እናት ኃላፊነት አለባት ለልጇ ማለት ነው። ለልጇ ስትል ብዙ ነገር ጎሽ ለልጇ ስትል ተወጋች አይደል እንደሚባለው ስተተረቱ እንኳን ለልጅ ስቲ ትንሽ እንኳን ብትታገሽ ምን አለበት? ከደስታ ጋር ሄደች ልጥፍጥፍ የምትይው ደግሞ ጉዳችሁ እኮ እየወጣባችሁ ነው። ለዘበኛ ተከፍሎ ነው አሉ ወርቅ አይደለም ደግሞ ያደረገልሽ እና ጉዳችሁ እየወጣባችሁ ነው። እንግዲህ እኔ አላውቅም። እኔ የምሰማውና የማየውን ነው ማወራው። የሰማሁትን ነው እኔ አላየሁም። እኔ የለሁበትም በዛ ጋር ግን ተሰማሁ አወራለሁ። ለምን አውራ ይለኛል? ጉድ እኮ ነው እንጂ ለምን ብዬ ነው በሆድ የምቋጥለው? ዘረግፈዋለሁ። ስለዚህ ልይሽን ጥለሽ ምን ውጭ አሳደረሽ? እስቲ ማነኝ ብለሽ ነው ውጭ የምታድረው? ገና የሶስት ሁሉ የሚያሳዝን ልጅ ጥለሽ ጨካኝ ነሽ እንዴ? ልጅ የምትውሸሽ ነው እንዲሁ ነክ እንዴ? ሳዳላብልሽ ለምን አሰጪውም? ታልፈለግሽው ልጁን ማለት ነው ስጪው፣ ያሳድገዋል። አይተነዋል እንዴት አንቀባሎ እንደያዘው ማለት ነው። አለባበሱ ምኑ እንኳን ከአንቺ እንደውም አብርሽ ነው ለልጁ እናት የሚሆነው ማለት ነው። ስለዚህ ልጁን ስጪው። አንቺ አሽካነነ ታልሽ ልጁን ስጪው። ጉድ እኮ ነው። እንዴት አሽካነነሽ? ግዴታ አለ የለብሽም እንዴ? ምን ነው እናቴ ደስታ ብለሽ ሞሽ እኮ እንዲህ የአንቺ ደስታ ራሱ ሲያዩት የእንትን የመሰለ እንደውም ሰሞኑ ወዙ መለስ ብሏል። ምን እያበላሽው ነው? ሰሞኑን ግን የሆነ እንትን ሜካፕ ምናምን እየቀባባችሁ ነው መሰለኝ። ገልጣ ብለሃልና ምናምን እያለች እየቀባባችሁ ስለሆነ ሰሞኑን መለስ ብሏልና አቶ ደስታ የሰው ሚስት እንደዚህ ማድረግ ጥሩ ነው ብለህ ታስባለህ? ሄርሜላን እንደዛ ስንወርድበት የነበረው አንተ ያንተው ብሶ ቁጭ አለ። ሄርሜላ እንኳን እንጃ ከቤት እንደዚህ ስትንበላጠጥ አላየናትም። አንተ እኮ እሱ በገዛው ቤት እሱ በተከራየው ቤት ተዘፍዝፈህ እሱ በገዛው ሶፋ ላይ ተዘፍዝፈህ እሱ